ኢራን ወዳጆች እያፈራችና ካሉት ጋር ያለውን ግንኙነቷንም እያጠናከረች ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢራኖች በጀግንነት ራሳቸውንና ሀገራቸውን አስከብረዋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን የመጣውን የሰላም ሐሳብ የመቀበል ዕድላቸው አነስተኛ ነው ተብሏል። ሆርሙዝ ይከፈት ዘንድ የሚደረጉ ጥረቶች ተጠናክረው ቢቀጥሉም ዋሽንግተንና ቴህራን ግን እልህ እንደተጋቡ ናቸው። አሜሪካና ኢራንን ሊያፋልሙ ሊያወዛግቡ ይችላሉ የተባሉ ነጥቦችም ተዘርዝረው ተቀምጠዋል። ይህ እንደተጠበቀ ሆኖ በሆርሙዝ ማንም ድርሽ እንዳይል ብላ ሆርሙዝን ጠርቅማ የዘጋችው ኢራን የሩሲያን መርከቦች ግን እየተንከባከበች እያሳለፈች ትገኛለች። እጅግ ቅንጡዋ የሩሲያ መርከብ በሆርሙዝ ፈልሰስ ብላ ማለፏ እያነጋገረ ይገኛል። ግማሽ ቢሊዮን ዶላር ዋጋ ያላት ይህች ቅንጡ መርከብ የሩሲያውን ቢሊዮነር ስም አስነስታለች። ከፑቲን ጋር ያላቸውም ግንኙነት እንዲነሳ ምክንያት ሆናለች። በመካከለኛው ምስራቅ የተነሳው እሳት አሁንም አልበርድ ብሎ እስራኤል በሊባኖስ የሚገኙ የሂዝቦላ መሠረተ ልማቶችን እያወደምኩ ነው ብላ እንድትናገር አድርጓታል። ከ1000 በላይ የሂዝቦላ ወታደራዊ መሠረተ ልማቶች እንዳልነበሩ ሆነዋል ነው ያለችው እስራኤል። ከዛው ከእስራኤል ጉዳይ ሳንወጣ የእስራኤል ተቃዋሚዎች በኔታንያሁ ላይ ተነስተውባቸዋል። በቀጣዩ ምርጫ ጠቅላይ ሚኒስትር ይሆናሉ ብለው ያሰቧቸውንም ሰው ይፋ አድርገዋል። በእስራኤል ተቃዋሚዎች ታሪክ እንዲህ አይነት ህብረት ተፈጥሮ አይታወቅም ሲሉ የተቃዋሚውን ጥምረት የፈጠሩት ሰዎች ተናግረዋል። የቀድሞ ጠቅላይ ሚኒስትሮችና የጦር አዛዦችም ይገኙበታል ተብሏል። ከወራት በኋላ የሚደረገው የእስራኤል ምርጫ ለኔታንያሁ የእግር እሳት ሆኖባቸዋል ነው የተባለው። እንዲሁም የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ልትገል አስበሃል የተባለው የ31 ዓመት ወጣት ክስ ተመስርቶበታል። ወጣቱ በፍርድ ቤት ቀርቦ እጅግ በተረጋጋ ሁኔታ መልሶችን መመለሱም ብዙዎችን እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አስተያየቶቻችሁንም በአስተያየት መስጫ ሳጥን ውስጥ አስቀምጡልን እንላለን። አሁን ወደ ጉዳዮቻችን አለፍን። የሆርሙዝን ሰርጥ ለማስከፈት የሰላም ንግግር እንዲኖር ዓለም እየተረባረበ ቢገኝም ዋሽንግተንና ቴህራን ግን እልህ እንደተጋቡ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን የሰላም ሐሳብ የመቀበል ዕድላቸው ዝቅተኛ መሆኑ እየተነገረ ነው። ኢራን በበኩሏ ከአሜሪካ በኩል የመጣውን ሐሳብ ልመልከተው አልመልከተው እያልኩ እያሰብኩበት ነው ብላለች። ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ያቀኑት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፑቲን ጋር በበርካታ ጉዳዮች ዙሪያ መክረዋል። ፑቲንም ኢራኖች የማይበገሩ ናቸው፣ በጀግንነትና በጽናት ተዋግተዋል፣ ሉዓላዊነታቸውንም እያስከበሩ ይገኛሉ ሲሉ አሞካሽተዋቸዋል። በሺዎች የሚቆጠሩ መርከቦች፣ በ10 ሺዎች የሚቆጠሩ መርከበኞችና ድጋፍ ሰጪ ሰራተኞችን አላንቀሳቀስ ያለው የኢራንና የአሜሪካ ፍጥጫ በቀጠለበት በዚህ ሰዓት ኢራን ወዳጆች ለማፍራትና ያሉትንም ለማጠናከር እየሞከረች ትገኛለች። የአባስ አራግቺ የሩሲያው ግንኙነትም ይህንን አሜሪካ ልታስገለል የሞከረችውን ሀገር ይህንን ለማክሸፍ እንደሆነ እየተነገረ ይገኛል። በኢስላማባድ በሙስካትና በሞስኮ የተደረጉት ንግግሮችና ጉብኝቶች የዚህ አካል መሆናቸው የተነገረ ሲሆን የጀርመኑ ቻንስለር ፍሬድሪክ ሜርዝ ሳይቀር ይህንን ስትራቴጂ አወድሰው አሜሪካ በኢራን እየተዋረደች ነው ማለታቸውም የሚታወቅ ነው። ሩሲያና ኢራንም ጀርባችንን አንሰጣጥም፣ በችግሮች ሁሉ ጸንተን እንቆማለን እያሉ ይገኛሉ። ይህ እንደተጠበቀ ሆኖ አሜሪካና ኢራን የሚያወሩባቸው ዝርዝር ጉዳዮች ሁለቱን ሀገራት እያስማሙ አይደለም። አንደኛው እያስማማ ያልሆነው ጉዳይ የኒኩሌር መርሃ ግብር ሲሆን ቴህራን ለ5 ዓመታት ያህል ፕሮግራሙን መገደብ እችላለሁ ብትልም አሜሪካ ቢያንስ 20 ዓመት
ከዚህ ፕሮግራም ወጥተሽ ማየት እፈልጋለሁ እያለች ትገኛለች። ኢራን ያበለጸገችውና ምናልባት በአንዳንድ ሪፖርቶች እስከ 60 በመቶ በጥራት በልጽጓል የተባለው የዩራኒየም ጉዳይም ሁለቱን ሀገራት አላስማማም። አሜሪካ ወይ ለኔ ስጪኝ ካልሆነ ለሶስተኛ ሀገር አሳልፈች ስጪ ያለችው ይህ 400 ኪሎ ግራም የሚበዛ የዩራኒየም ክምችት ጉዳይም ሁለቱን ሀገራት ማጨቃጨቅ ቀጥሏል። የሆርሙዝ ሰርጥን በተመለከተ ኢራን ለጊዜው ልክፈተውና አሜሪካም መርከቦች እንዳይንቀሳቀሱ ያገድሽውን ነገር ተይ፣ በኋላ ወደ ኒውክሌር ጉዳይ እናመራለን ብትልም ፕሬዝዳንት ትራምፕ ግን የመጨረሻውን ስምምነት ካላየሁ ይህንን አልፈጽምልሽም እያሉ ይገኛሉ። ሌላኛው የመጨቃጨቂያ ጉዳይ የታገደውን የኢራን ገንዘብ ይመለከታል። በአሜሪካና በተለያዩ የዓለማችን ሀገራት ምዕራባውያን ያሳገዱት ከ20 ቢሊዮን ዶላር በላይ የሚበልጥ ሀብት ኢራን እንዲመለስላት ትፈልጋለች። ገንዘብን በተመለከተ ሌላኛው ነገር ደግሞ 270 ቢሊዮን ዶላር ክፈሉኝ፣ ካሳዬን ቁጭ አድርጉ የሚለው የኢራን ጥያቄ ጉዳይ ነው። አሜሪካም ሌላ ጥያቄ አላት። በተለይ ይህንን ጥያቄ ብቻዋን አይደለም የምትጠይቀው ከእስራኤልም ጋር እንጂ። ሂዝቦላህን፣ ሐማስንና የየመኑን ሁቲዎችን ጨምሮ የምታስታጥቂያቸውን ኃይሎች አሁኑኑ ከማስታጠቅ ተቆጠቢ የሚለው ጥያቄ በኢራን ላይ መጥቶባታል። በመካከለኛው ምስራቅ ወዳለው ወደ ሌላኛው እሳት ስናልፍ እስራኤል በጋዛ የሚገኘውን ብርጌዷን በደቡብ ሊባኖስ አሰማርታ እልህ አስጨራሽ ፍልሚያ ውስጥ እንደገባች ተነግሯል። ከ1000 በላይ የሂዝቦላ ወታደራዊ መሠረተ ልማቶችን አውድሜያለሁ ያለው የእስራኤል ጦር ሂዝቦላህ በደቡብ ሊባኖስ የተከላቸውን የተለያዩ ማዘዣዎችን እንደደበደበ አሳውቋል። ወታደሮች ሲንቀሳቀሱ የእስራኤል ወታደሮችን ለማጥመድ የተገነቡ ግንባታዎችን አፍርሻለሁ፣ የጦር መሳሪያ ማከማቻዎችንም አውድሜያለሁ ያለው የእስራኤል ጦር ሰርገው ሊገቡ ሲሉ ያስኳቸው ያላቸውን የጦር መሳሪያዎችን ዝርዝርም ይፋ አድርጓል። መትረየሶች፣ ክላሽንኮቭ መሰል ጠመንጃዎች፣ ቦምቦች፣ ፈንጂዎች፣ ሽጉጦች፣ ጸረ ታንክ ሚሳኤሎች፣ ሌሎች የጦር መሳሪያዎችና የአርፒጂ ተወንጫፊዎችን እንዲሁም የሞርታር ቦምቦችን በቁጥጥር ስር አውያለሁ ብሏል። በጋዛ ዘመቻ ላይ የቆየው ቢስላማክ የተባለው ብርጌድ ከሂዝቦላህ ጋር እየተፋለመ እንደሚገኝም የእስራኤል ጦር አሳውቋል። ከዛው ከእስራኤል ጉዳይ ሳንወጣ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከስልጣን ለማውረድ ተቃዋሚዎቹ ሰብሰብ ብለው ልዩ ህብረት ፈጥረዋል። በጥቅምት ወር ገደማ ይካሄዳል የተባለውን ምርጫ ተገና አድርገው ነው የቀድሞ ጠቅላይ ሚኒስትርና ሌሎች ቁልፍ ባለስልጣናት አዲሱን ጥምረት ይፋ ያደረጉት። በአርበኝነትና በጽዮናዊነት ተሞልቷል የተባለው ይህ አዲስ ጥምረት ከኔታንያሁ የተለየ የውጭ ጉዳይ ፖሊሲ ይነድፋል ተብሎ ባይጠበቅም በቋፍ ላይ የሚገኙትን ኔታንያሁን ለማውረድ ግን ተቃዋሚዎች ምን ያህል እየተረባረቡ እንደሚገኙ አመላካች ሆኗል። ሄርዚሊያ በተባለችው ጠረፋማ ከተማ ጋዜጣዊ መግለጫ የሰጡት በቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት የሚመሩት የተቃዋሚዎች ህብረት ስብስብ የክፍፍሉ ዘመን አብቅቷል ሲሉ መግለጫ ሰጥተውበታል። የቀድሞ የእስራኤል ጦር አዛዥ ጋዲ ኤስኬኖትም ጥምረቱን እንዲቀላቀሉ ይፋዊ ጥሪ ቀርቦላቸዋል። ያይር ላፒድ በአሁኑ ሰዓት በክኔሴቱ የተቃዋሚዎች መሪ ናቸው። እርሳቸውም ጥምረቱን ተቀላቅለዋል። ናፍታሊ ቤኔት ቀጣዩ ጠቅላይ ሚኒስትር ሆነው በዚህ ህብረት አማካኝነት እንደሚቀርቡ ነው የተነገረው። እኛ ወደ ግራም ወደ ቀኝም አንልም፣ እስራኤላዊ ጥምረት ነው የመሰረት ነው ያሉት እነዚህ ፖለቲከኞች እስራኤላውያን ጸጥታን፣ ትምህርትን፣ አነስተኛ ዋጋን የሚያረጋግጥ መንግስት ይገባቸዋል፣ ከሙስና የጸዳ መንግስትም ያስፈልጋቸዋል ሲሉ ተናግረዋል። ናፍታሊ ቤኔት የሚመሩት ይህ ስብስብ በአሁኑ ሰዓት ምርጫ ቢካሄድ ከኔታንያሁ እኩል ወንበር መሰብሰብ የሚችል አቅም እንዳለው ማሪቭ ያሰባሰበው መረጃ ይጠቁማል። ከ1996 እንደ አውሮፓውያን አቆጣጠር ጀምሮ ሀገሪቱን ላለፉት 30 ዓመታት ያህል እየተፈራረቁ የመሯት ኔታንያሁ አሁን ተቃዋሚዎቻቸው ሰብሰብ ብለው የተነሱባቸው ይመስላል። በጋዛ፣ በሂዝቦላ፣ በኢራን እና በሌሎች ጉዳዮች ላይ ግን የተለየ አቋም ይህ ጥምረት ይኖረዋል ተብሎ አይጠበቅም። ወደ ሆርሙዝ ጉዳይ መለስ ስንል ደግሞ ቅንጧ የሩሲያ ጀልባ ፈልሰስ ብላ በሆርሙዝ ማለፏ ተነግሯል።
ጉዳዩ እያነጋገረ ነው። ግማሽ ቢሊዮን ዶላር ዋጋ ያላት ይህች ቅንጡ ጀልባ 142 ሜትር ርዝመት ያላት ናት። ኖርድ በመባል ትታወቃለች። በቢሊዮነሩ አሌክሲ ሞርዳሾቭ ባለቤትነት ስር እንዳለችም ይነገራል። ከኤምሬትሷ ዱባይ ወደ ኦማኗ ሙስካት ያደረገችው ጉዞም እያነጋገረ ቀጥሏል። አርብ ዕለት ከዱባይ ተነሳች። እሁድ ዕለት ሙስካት ደረሰች። በሆርሙዝ ማንሽም አትተላለፍም ያለችው ኢራን በሩሲያዊቷ ጀልባ ላይ ግን ልትጨክን አልቻለችም። በሺዎች የሚቆጠሩ መርከቦች፣ በ10 ሺዎች የሚቆጠሩ መርከበኞችና ድጋፍ ሰጪ ሰራተኞች በሆርሙዝ ታግተው የሚገኙ ቢሆንም ይህች የሩሲያ ቅንጡ መርከብ ግን ከማለፍ ያገዳት ኃይል አልነበረም። 37 ቢሊዮን ዶላር እንዳላቸው የሚነገርላቸው ሩሲያዊ ቢሊዮነር ሞርዳሾቭ ምንም እንኳን በይፋ ጀልባዬ ናት ባይሉም በባለቤታቸው 2022 እንደ አውሮፓውያን አቆጣጠር ላይ ግን ተመዝግባ እንደነበር መረጃዎች ይጠቁማሉ። ቢሊዮነሩ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ቅርበት እንዳላቸው ብዙዎች ይናገራሉ። እጅግ የተቀናጣ የመዋኛ ገንዳ፣ ስፖርት ማዘውተሪያ፣ ጂም፣ ሲኒማ፣ ቤተ መጻሕፍት፣ ጃኩዚ እና ሌሎችም የመዝናኛ ክፍሎችን የያዘው ይህ ጀልባ 40 የማይደርሱ ተሳፋሪዎችን አሳፍሮ ቅንጡ በሆነ መንገድ የሚያንሸራሽር እንደሆነ ይነገራል። ፊታችንን ወደ አሜሪካ ዋሽንግተን ስናመራ በዋሽንግተን የነበረውን የእራት ስነ ስርዓት ድብልቅልቁን ያወጣው የ31 ዓመቱ ኮል ቶማስ አለን ክስ ተመስርቶበታል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመግደል አስበሃል ተብሎ ነው ክስ የተመሰረተበት። በዋሽንግተን ዲሲ ፍርድ ቤት ውስጥ በቀረበበት ሰዓት ያሳየው መረጋጋትም ብዙዎችን እያነጋገረ ይገኛል። ከፊል አውቶማቲክ ጠመንጃ፣ ሽጉጥና 3 ስለቶችን ይዘሃል ተብሎ ክሱ ላይ የተካተተበት ይህ ወጣት የማስተርስ ዲግሪ እንዳለው ዕድሜውም 31 እንደሆነ በዳኛው ፊት ተናግሯል። የተከበሩ ዳኛ ልክ ነው፣ የተከበሩ ዳኛ ልክ አይደለም በሚል በፍጹም መረጋጋት ፍርድ ቤት የቆመበት መንገድ ብዙ ውይይትን ፈጥሯል። በ3 ዩኤስ ማርሻል የጸጥታ ክፍል አባላት ታጅቦ በፍርድ ቤት የቆመው ይህ ወጣት የአሜሪካውን ፕሬዝዳንት ዶናልድ ትራምፕንና በአስተዳደራቸው ውስጥ የሚገኙ ባለስልጣናትን ገዳዮች፣ ደፋሪዎች እያለ ፈርጇቸው እንደነበረም የሚታወቅ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወዳጆቻቸው ጋርም በኢራንና በመሰል ጉዳዮች እየተጋጩ ቀጥለዋል። ማርጆሪ ቴይለር ግሪን የተባሉ ከዚህ ቀደም ለትራምፕ የምሰስተው ነገር የለም ብለው ሲደግፉ የነበሩት የኮንግረስ ሰው የትራምፕን ፖሊሲዎች ከፍ ዝቅ አድርገው ተችተዋል። የአሜሪካ የግብርና ቢሮ ፌዴሬሽን ያወጣውን ሪፖርት መሰረት አድርገው ነው እኒህ የቀድሞ የትራምፕ ወዳጅ ትችታቸውን ያዘነቡት። ቢሮው እንዲህ ሲል ነው መረጃውን ያወጣው። 70 በመቶ የሚሆነው የአሜሪካ ገበሬ አሁን ባለው ቀውስ ምክንያት የማዳበሪያ ዋጋ ስለተወደደበት የሚያመርተውን ምርት የሚቀንስበት ዕድል ከፍተኛ ነው ይላል መረጃው። ቴይለር ግሪንም ይህንን በተመለከተ እንዲህ ሲሉ ጻፉ። አንድ ቀን ወላጆች ለልጆቻቸው ይህ የትራምፕ ጦርነት የአሜሪካ ገበሬዎችን እንዴት ማዳበሪያ ዋጋ መግዛት እንዳይችሉ እንዳደረጋቸው ይነግሯቸዋል ሲሉ ጻፉ። የእርሳቸው ደጋፊ የሆኑት ሴናተሩ ሊንድሲ ግራሃምም በኒህ ሴት ተተችተዋል። ሊንድሲ ግራሃም እጃቸውን ከትራምፕ ጋር እያጋጩ በቃ ኒኩሌሩን ጣለው፣ 400 ሚሊዮን ዶላር አውጥተህ ዋይት ሃውስን አደስ እያሉ ከትራምፕ ጋር እያጫፈሩ ነው ሲሉ የትራምፕ ወዳጅ የሆኑትን ሴናተር ሊንድሲ ግራሃምንም አብረው ተችተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።